ሰላም እንዴት ናችሁ? ቲዚ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ የቅርብ የምላት የኔቱ ዴቲንግ ላይ ያጋጠማትን ሲናሪዮ ነው ይዤ የመጣሁት። ያው የእሷን ጉዳይ ላወራ ሳይሆን ብዙዎቻችሁ እንደዚህ አይነት ኤክስፒሪየንስ ውስጥ እንደምታልፉ ስላወቅኩኝና ስለገባኝ አንዳንድ ሀሳቦችን ላነሳላችሁ ነውና በጣም ብዙ ሴቶች ወንድ የለም፣ በጣም ጠንካራ ወንድ የለም፣ ማስኪለን ወንድ የለም ምናምን ትላላችሁ። ግን እናንተው ራሳችሁ ሳይታወቃችሁ ገና ኤርሊ ቶኪንግ ስቴጅ ላይ ማስኪለን እና ጠንካራ ወንድ የተባሉትን ወንዶች እራሳችሁ ፊልተር እያረጋችሁ እያስወጣችኋቸው እንደሆነ ሪማይንድ ላረጋችሁ ነው የመጣሁት። ኦኬ ሶ You might be the problem, darling. የኔ ቆንጆ you might be the one. አንቺው ልትሆኚ ትችያለሽ ችግሩ። ወንዶቹ ላይሆኑ ይችላሉ። listen up. አዳምጡኝ እሺ። So you might be the problem. አንቺ ልትሆኚ ትችያለሽ ችግሩ ያልኳችሁን ምክንያት ልንገራችሁ። በመጀመሪያ ደረጃ የኔ ተው ያልኳችሁ መጀመሪያ ከሌላ ሰው ጋር ካዥዋል ኮንቨርሴሽን ነበራት። ያ ካዥዋል ኮንቨርሴሽን በጣም ኮምፎርቲንግ ነው። ሰውየው ብዙ ዲማንዲንግ አይደለም፣ ሰውየው ጠንከር ያለ አይደለም፣ ሰውየው የሚከራከርም አይደለም፣ ሀሳብን የሚሞግት ምናምን አይደለም። ሶ ሺ ዋዝ ኮምፎርታብል። እንደው ሀዝበንድ ማቴሪያል ብላም ባትቆጥረው ኮምፎርታብል ነበረች። እና ስሰማ I didn't like him for her. አልፈለግኩትም። ለምንድን ነው ያልፈለግኩት? የሆነ ቴንደንሲ ያየውበት እና አፕሩቭ ማድረግ አልቻልኩም። የኔ አፕሩቫል ነሰሰሪ አይደለም ለሷ ላይፍ፣ ግን አልተቀበልኩትም ልጁን። ከዝ ምንም አይነት ይሄ የወንድ ትሬት አላየውበትም። ላይክሊ እዚህ ሀገር ስላልሆነ እና I said this guy might be ብዬ አልኳት። ከዛን ሜቢ ያው እንደዚህ አይነት ነገር ምናምን አይቼበታለሁ እንዲህ ሲያረግ ሶ የሆነ ነገር ክሊክ አደረገላት። በት ሰውየው በጣም ኮምፎርቲንግ ነበር፣ በጣም ናይስ ነበር፣ በጣም ነበር ይመቻታል ነው የምላችሁ፣ ይመቻታል። ግን that doesn't mean ባል አድርጋ የምታስበው አይነትም ሰው ደግሞ አይደለም። ምክንያቱም ብዙ ማስኪለን ትሬት ስለሌለው ማለት ነው። Then here comes another guy. ይሄ እንደማይሆንና ፍሬንድሊ እንደሆኑ ቆይተዋል ካወሩ። The other guy በጣም ገና ከመጀመሪያው ብግን የሚያረጋት አይነት ሰው ሆነ ማለት ነው። እና በጣም ያናድዳታል። comes to be like እንደዚህ ምናምን and I said okay. How on earth እንዴት ኦኬ እሺ። ብዙዎቻችሁ እንደዚህ አይነት ኤክስፒሪየንስ ያላችሁ ይመስለኛል። በጣም ብዙዎቻችሁ I had that experience. okay so ምን ሌላችሁ ነው መሰላችሁ? እናንተ repeatedly red flag communication skill ምናምን የሚባሉ too many content ኮንሱም ስላረጋችሁ ወንድ ሊሆን ይገባል ብላችሁ የሳላችሁበት የሆነ ቦክስ አለ። እዛ ቦክስ ውስጥና እዛ ቼክሊስት ውስጥ እስካልገባ ድረስ ይሄ ሰውዬ ኮንትሮሊንግ ነው፣ አቢዩዚቭ ነው ብላችሁ ታርጋ ትለጥፋላችሁ ገና ከመጀመሪያው። you might be the problem የኔ ቆንጆ፣ you might be the problem። ሰው ወደ አንቺ አፕሮች ሲያደርግ፣ ሰው ሲመጣ ፍራስትሬሽን ስላለብሽ፣ ፍርሃት ስላለብሽ ገና ከመጀመሪያው ኮንቨርሴሽኖችሽ፣ ገና ከመጀመሪያው ወሬያችሁ የሆነ ነገር ለጥፈሽበት በቃ ይሄ ሰውዬማ አይሆንም ብለሽ ዘግተሻል። እና አንቺው ራስሽ ትሆኛለሽ ጠንከር ያሉት ወንድ የሆኑትን ወንዶች እያባረርሽ ያለሽው ልልሽ ነው። ኦኬ ማሳያውን ልንገርሽ። በመጀመሪያ የሆነ አንኮምፎርታብል የሆነ ኮንቨርሴሽን ሲፈጠር ወዲያውኑ ሬድ ፍላግ ብለሽ እዚህ ጋር ስለሻል
ስለዚህ ሰውየውን ለማወቅ እድል ከመስጠት ይልቅ ያንን ጉዳይ እንዴት ከት እንደምታረጊ ነው የምታስቢው። እና አንኮምፎርታብል ኮንቨርሴሽኖች በመጡ ቁጥር የማይመቹ ኮንቨርሴሽኖች የማይመቹ ንግግሮችን ባደረጋችሁ ቁጥር ሬድ ፍላግ ነው የሚለው ኢንፎርሜሽን ወዲያው ፖፕ ስለሚያደርግ ወደ አይምሮሽ ወዲያው ስለሚመጣ የምታረጊው ነገር ቢኖር ከሰውየው ጋር ያለሽን ግንኙነት ማቋረጥ ነው። ገና ከጅምሩ ሰውየውን ባህሪውን ሳታቂው በአንድ ንግግር ወይ በአንድ ቀን ወሬ ያራሱ እንዲህ ነው እባክሽ ብለሽ ሌቭል አድርገሽ ያንን ሰውዬ ከህይወትሽ ታባርሪዋለሽ። ሌላው ደግሞ ምናልባት አንዳንዶቻችሁ በጣም የምትፈልጉት ኢንስታንት ኬሚስትሪ ያለች በቃ ወዲያው ክሊክ ማድረግ ትጠብቃላችሁና ወዲያው ክሊክ ማድረግ ሲያቀታችሁ ኢመቹር ነው እሱ። ኧረ አልበሰለም፣ ንግግር እንኳን አያውቅም፣ እንዴት እንዲህ ይላል፣ እንዴት እንደዛ ይላል ብላችሁ የምትዘረዝሯቸው በጣም ብዙ ነገሮች አሉ እና ወዲያውኑ ሰውየውን እንደ ኢመቹር እንዳልበሰለ ነገር እንደማያውቅ ምናምን ታስባላችሁ። ኮምፓተብል ስላልሆናችሁ ምናልባት ሰውየው እናንተ እንደሆናችሁት ሶሻል ሚዲያ ላይ ቁጭ ብሎ ከሴቶች ጋር እንዴት ማውራት አለብኝ የሚለውን ነገር ያላጠና ሰውዬ ሊሆን ይችላልና ከደናኛው ሰውዬ ጋር እንዳትተላለፊ ኮንሱም ያደረግሽውን ነገር በደንብ አድርገሽ ፊልተር አድርጊ። ሌላ ብዙዎቻችሁ ቻሌንጅ የሚያደርጋችሁ ሶፍት ስፖክን ፐርሰን ነው የምትፈልጉት። በጣም ሶፍት ስፖክን ፐርሰን ነው የምትፈልጉት። የኔ ቆንጆ ማስኪውለን የሆነ ወንዳ ወንድ የሆነ ሰው ሶፍት ስፖክን አይደለም። ኤክሰፕሽናሊ ሶፍት ስፖክን የሆኑ ወንዳ ወንዶች አሉ። በጣም ብዙ ማስኪልን ወንዳ ወንድ የምንላቸው ሰዎች ሶፍት ስፖክን አይደሉም። ወንዳ ወንድ የምንላቸው ወንዶች ሶፍት ስፖክን አይደሉም። በጣም ሶፍት ስፖክን ወንድ ካያችሁ፣ በጣም እንዲህ አይነት ወንድ ካያችሁ ሂዝ ና ማስኪልን አይደለም። ወንዳ ወንድ የምንላቸው ዲሳይሲቭ ናቸው፣ ቀጥተኛ የውሳኔ ሰዎች ናቸው። ኢቨን ኢፍ ዲስአግሪ ብታረጉ በነገሮች ላይ ባትግባቡ ግድ አይሰጣቸውም። ምናልባትም መልሰው መላልሰው ይቅርታ ላይሉ ይችላሉ። ሀሳባቸውን ቀጥታ ነው የሚገልጹት። እንደዚህ አይነት ወንዶች ለናንተ ለሴቶች ትሬት ናቸው። ምክንያቱም ሶሻል ሚዲያ ላይ እንደዚህ አይነት ወንዶች ኮንትሮሊንግ ናቸው፣ አቢዩዚቭ ናቸው፣ ናርሲሲስት ናቸው ተብሎ ስለሰማችሁ ዳይሬክት የሆነ ቀጥተኛ የሆነ ሰው በንግግር ብትስማሙም ግድ የማይሰጠው ሰው ትሬት ነው ብለሽ ስለምታስቢ ገና ከጅምሩ ነው አቮይድ የምታረጊው። ሞኝነትሽ እና ወንዳ ወንድ ሰው ሶፍት ስፖክን አይደለም። ወንዳ ወንድ ሶፍት ስፖክን አይደለም። በጣም ሬር የሆኑ ወንዳ ወንዶች ሶፍት ስፖክን ሊሆኑ ይችላሉ። ግን ወንዳ ወንድ ሶፍት ስፖክን አይደለም። ሶፍት ስፖክንን እያሳደድሽ በጣም የሴት ማንነት ያለው ጋር እንዳትወድቂ ተጠንቀቂ። ፎር ዳት ማተር ሶሻል ሚዲያ ላይ የምናያቸው ወንዶች ብዙዎቹ ሶፍት ስፖክን ናቸው። ለምን? ፕሊዘር ስለሆኑ፣ አቴንሽን ስለሚፈልጉ። ወንዳ ወንድ የሆነ ወንድ ዳይሬክት ነው፣ ፖይንት ብላንክ ያሰበውን የሚያምንበትን ቀጥታ እንዲህ ብልጅ ከፋታላ የለም ቀጥታ ነው የሚናገረው። እናንተ ደግሞ የምትሳሳቱ ትልቁ ነገር በአንድ ንግግር፣ በአንድ ኮንቨርሴሽን፣ በአንድ ቀን ቻት የሰውየውን ባህሪ ትደመድማላችሁ። በቃ ናርሲሲስት ብላችሁ ቦክስ ውስጥ ታስገባላችሁ። ኮንትሮሊንግ ብላችሁ ማኒፑሌተር፣ ጋዝላይተር እያላችሁ ቦክስ ውስጥ ታስገባላችሁ። ኖ ፎሎ ዘ ፓተርን። ሰውየው እንዴት ነው የሚያወራው? አንድ ቀን የሰውን ማንነት ማወቅ አትችሉም። ባይዘው ወይ በአንድ ቀን ንግግር የኔንም ሀሳብ የተረዳችሁት እኮ ከአመታት ኮንተንት በኋላ ነው አይደለ? ያንድን ሰው ማንነት ለማወቅ ከፈለጋችሁ ፓተርኑን ነው ማጥናት። ኤቭሪ ታይም የሚናገረውን በየጊዜው የሚያደርገውን ነገር ነው ማየት ያለባችሁ እንጂ በአንድ ቀን ንግግር ሰው ሌቭል አይደረግም። በአንድ ቀን ንግግር የሰውን ማንነት ማወቅ አይቻልም እና አትሳሳቱ። ፓተርን ነው ማየት ያለባችሁ፣ ድግግሞሹን ነው ማየት ያለባችሁ እንጂ በአንድ ቀን ንግግር አይደለም መወሰን ያለባችሁ። በሚገርመኝ ሁኔታ this days ደግሞ በጣም ያላችሁ ወጣት ሴቶች
ማግባት ትፈልጋላችሁ በጣም ነው ማግባት የምትፈልጉት ግን ምንም አይነት ኢነርጂ ደግሞ ኤግዘርት ማድረግ አትፈልጉም ምንም አይነት ኢነርጂ ኤግዘርት ማድረግ አትፈልጉም ትጥብጥብ ያለ ጥንጥን ያለ የተስተካከለ ነገር ነው የምትፈልጉት ምንም አይነት ነገር ሳትሰሩና ሳትለፉ በየሶሻል ሚዲያው ባልና ሚስት ካያችሁ የሥራ ውጤት ናቸው እሱን ነገር እንዳትስረሱ የሥራ ውጤት ናቸው እናንተ ምንም አይነት ለጋብቻ የሚያደርስ ምንም አይነት ዋጋ ሳትከፍሉ ምንም አይነት ኮሚዩኒኬሽን ሳይኖራችሁ ልፋት ሳይኖረው in terms of understanding one another ዋጋ መክፈል ምናምን ነገር ውስጥ ሳትገቡ በቃ እንዲሁ እንዳላችሁት ሚስት መሆን የምትፈልጉ ሴቶች አላችሁ አይመጣውም ቢመጣው ጥሩ ነበር እና ትዳር የምትፈልጉ ከሆነ ትዳር የሚሰራ ጉዳይ ነው ትዳር የምትፈልጉ ከሆነ ኮንቨርሴሽን ያስፈልጋል ንግግር ያስፈልጋል ውይይት ያስፈልጋል ከሰውየው ጋር መነጋገር ያስፈልጋል ሰውየውን ሌቭል አድርጎ ቦክስ ውስጥ አስቀምጦ ደግሞ ሌላ ሰው እንዲያገባችሁ መጠበቅ ይሄ ሞኝነት ነው ትዳር የምትፈልጉ ከሆነ ኢንተንሽናሊ ነው ዴት ማድረግ ያለባችሁ ኢንተንሽናሊ ገና ቁጭ እንዳላችሁ አይምሮአችሁ ውስጥ ያለውን የናርሲሲዝም ትሬት እና ሬድ ፍላግን ቼክ ሊስት ይዛችሁ የምትቀመጡ ከሆነ you're not going to get married አታገቡ because everybody has a narcissistic tendency እና ኢንተንሽናሊ ዴት ማድረግ ሳትፈልጉ ማግባት ማሰብ ትንሽ የሚያስኬድ አይደለም እና ማግባት የምትፈልጉ ከሆነ ብዙ ሴቶች ማግባት ትፈልጋላችሁ in your early 20s በጣም ጥሩ ነገር ነው ማግባት መፈልጋችሁ ግን ኢንተንሽናሊ ዴት አድርጓ ብዙዎቻችሁ ኢሞሽናሊ vulnerable መሆን አትፈልጉም ግን ደግሞ ኮሚትመንት ትፈልጋላችሁ ይሄ ጉዳይ እኮ ለሰውየውም ሪስክ ነው ለእናንተ ብቻ አይደለም vulnerable አይደላችሁ ኢሞሽናል ሪስክ መውሰድ አትፈልጉም ምንም አይነት ኢሞሽናል ሪስክ መውሰድ አትፈልጉም ግን ደግሞ ማረጋገጫም ትፈልጋላችሁ ትዳር የሚባል ማረጋገጫም ትፈልጋላችሁ ለትዳር ደግሞ ማረጋገጫ ትፈልጋላችሁ እንደዚህ አይመጣውም you need to be vulnerable emotionally connect ማድረግ ሪስክ መውሰድ whether this thing works or not ይሰራል አይሰራም የሚለው ልባችሁን እየጠበቃችሁ ግን emotionally ሪስክ ሳትወስዱ እዚሁ ቁጭ ብላችሁ እንዲመጣላችሁ የምትፈልጉት ነገር ይሄ አያስኬዳችሁ እውነት አያስኬዳችሁ ባል ትፈልጋላችሁ ግን ምንም አይነት ጊዜ ኢንቨስት ሳታደርጉ ሰውየውን ለማወቅ ምንም አይነት ጊዜ ኢንቨስት ሳታረጉ ነው ባል እንዲመጣላችሁ የምትጠብቁት እንደዚህ አይነት ሲናሪዮ እኮ የለም እኛ እኮ ቢኖር በጣም እኔ ደስ ይለኛል በጣም ግን ጊዜሽን ኢንቨስት ሳታረጊ ሰውየውን ለማወቅ የሚመጣ ነገር የለም እና አንዳንዶቻችሁ ደግሞ በጣም ፐርሱ መደረግ ትፈልጋላችሁ ቼስ መደረግ ትፈልጋላችሁ እናንተ ግን ስላይተስት ትንሽም ኢንፈርት አታረጉም በሚገርመው ሁኔታ let him chase me ስልክ እየዘጋችሁበት let him call የሆነ ነገር እያረጋችሁ let him do this እሺ ከሪጀክሽን በኋላ የሚመጣ ሰው በአጠቃላይ በነገራችን ላይ በጣም አቢዩዝ የሚያረጋችሁ ነው የሚሆነው ማለት ኮንስታንትሊ ሪጀክት ያረጋችሁት ሰው ፐርሱ እያረጋችሁ አይደለም ጊዜ እየጠበቀላችሁ ነው የሚያሳድዳችሁ ኦኬ ሶ ቼስ መደረግ ከፈለጋችሁ ፐርሱ መደረግ ከፈለጋችሁ ኢሞሽናል ኢንቨስትመንት ያስፈልገዋል እናንተም በስሜት መቅረብ አለባችሁ እናንተም ብቻ የሚያሳድድ ከሆነ ይሄማ አይመጣውም ቼስ ሊያረገኝ ይገባል እንዲህ ሊያረግ ይገባል ስትሉ ወንድም እኮ ሰው ነው ስሜትም አለው አትሊስት ሪስፕሮኬት የምታረጊለትን ነገር ይፈልጋል በትንሹ አትሊስት ቢጫ መብራት ልታበሪለት ይገባል ምንም አይነት ነገር ሳታሳየው ዝግት አድርገሽ ቼስ ሊያረገኝ ይገባል ማለት ያረግሽ ሊሆን ይችላል ግን ያገኘሽ እንደሆነ ባል አይደለም ይሆንሽ የሚፈልገውን ነገር ወስዶ ዞር ይላል እና የምትናገሩትንና የምትሆኑትን የምታስቡትን ነገር በጣም ጥንቃቄ ልታረጉ ይገባል አንዳንዶቻችሁ ደግሞ ወንዶቹ በጣም ስታንዳርዳችሁን ሚት እንዲያረጉ ትፈልጋላችሁ አይደል ስታንዳርድ እንዲህ ነው እንዲህ ማድረግ አለበት የምትሏቸው ነገሮች አሉ ቬግ አርጋችሁ ያስቀመጣችሁት
አንዳችሁም ግን ኮሚዩኒኬት ማድረግ አትችሉም። ፍላጎታችሁንም ሀሳባችሁንም በግልጥ መናገር አትችሉም። አይገርምም? እንዴት ነው ስታንዳርድሽን ሚት የሚያደርገው? አንቺ ባልተናገርሽበት ሁኔታ፣ ሀሳብሽን ባልገለጽሽበት ሁኔታ እንዴት ነው ያንቺን ስታንዳርድ ሚት የሚያደርገው? ማርዬ ሂኪናት እንዲህ ፈልጋለሁ ካላልሽ እንዴት ፍላጎትሽንስ ያውቀዋል? እንዲህ መሆን አለበት ካልሽ ያ መሆን ያለበት ያልሽውን ነገር ካልነገርሽው እንዴት ነው የሚያውቀው? እሺ ሃይደን ሲክ መጫወት አቁሙ፣ ድብብቆሽ መጫወት አቁሙ። ታኮርፉና ያኮረፍኩበትን ነገር ማወቅ አለበት። ለምንድን ነው ጊዜ የምታባክኑት? ይሄ ነገር ደስ አላለኝም፣ ይሄ ነገር መሆን ነበረበት ብላችሁ ለምንድን ነው ኮሚኒኬት የማታረጉት? ከሆነ ይሆናል፣ ካልሆነ ደግሞ ሀሳባችሁን ትቀይራላችሁ። እና ድብብቆሽ አቁሙ። መወደድን ማሳያ አይደለም። ይሄ ድሮ ቀርቷል። በቃ በእኛ ከኛ ዘመንም በፊት ይመስለኛል። በቃ የሆነ ነገር እናደርግና ፋይንድ አውት እንዲያደርጉ ቼስ እንዲያደርጉ ብዙ ነገር አድክሟቸዋል። አሁን ቼዝ የሚያደርጉበት ጉዳይ የለም። ሶሻል ሚዲያ ላይ ስክሮል እያደረገ ኮመንት ይጻፍ ወይስ አንቺን ቼስ ያደርግ? ስለዚህ ሜክ ሴንስ። ስታንዳርድ አለኝ ካላችሁ ስታንዳርዳችሁ ሚት እንዲደረግ ሁኑትና አሳዩአቸው፣ ተናገሩትና አሳዩአቸው። ድብብቆሽ አቁሙ። ብዙዎቻችሁ ደግሞ የመጀመሪያ ኮንፍሊክት የመጀመሪያ ግጭት በቃ የሪሌሽንሺፑ ማብቂያ አድርጋችሁ ነው የምትወስዱት። የመጀመሪያ ሚስ አንደርስታንዲንግ፣ የመጀመሪያ አለመግባባት፣ የመጀመሪያ ግጭት እኮ በጣም ቆንጆ ነው። ለምን መሰላችሁ? እንዴት ነው ግጭቶችን ሃንድል የምናደርገው? እንዴት ነው ግጭቶችን መቆጣጠር የምንችለው መፍታት የምንችለው የሚለውን አንድ ክህሎት እንድታዳብሩ ያደርጋችኋል። እናንተ ግን ገና ግጭት ሲፈጠር የላችሁም። በቃ ብሎክ ሪሙቭ ምናምን አድርጋችሁ ጨርሳችኋል። ይሄ አካሄድ ብቻችሁን ነው የሚያስቀራችሁ። እናንተ የመረጣችሁ ነው ይመስላችሁ። አይ እንዲህ ስላደረገ አልተመቸኝም፣ አይ ያኛው ደግሞ እንዲህ ስላደረገ አልተመቸኝም፣ አይ እንዲህ ልትሉ ትችላላችሁ። ኖ ጊዜያችሁን ነው እያባከናችሁ ያላችሁት። ፎር ዛት ማተር ግጭት በተነሳ ቁጥር የምትሮጡ ከሆነ ኮሚትመንት ላይ የመቆየት አቅም አይኖራችሁም። ሆነስሊ አንዳንዴ ደግሞ በጣም የሚገርመኝ ነገር ብዙዎቻችሁ የትዳር ውስጥ ሊገኝ የሚገባው ሪዋርድ፣ ትዳር ውስጥ ሊገኝ የሚገባው ፕሪቪሌጅ፣ ልታገኙት የሚገባውን ነገር ምንም ኢንቨስት ሳታረጉ፣ ምንም ትረስት ቢውልድ ሳታረጉ፣ ምንም ሳትግባቡ፣ ምንም በቃ ትፈልጉታላችሁ። እኔ እኮ ግራ ነው የሚገባኝ። ያገቡ ሴቶችን ጠይቋቸው፣ ሃፕሊ ሜሪድ የሆኑ ማለት ብዙ ነው ኢንቨስት ያደረጉት ትዳራቸው ላይ ኢሞሽናሊ፣ ብዙ ነው ራሳቸውን የቀየሩት። ምክንያቱም በአንድ ሜሬጅ ውስጥ ለመቆየት፣ በአንድ ሪሌሽንሽፕ ውስጥ ለመቆየት በጣም መሰራት ያለበት ብዙ ነገር አለ። በጣም መሰራት ያለበት ብዙ ነገር አለ እና you miss that point። እና ቼክሊስት ይዛችሁ ብቻ እንዲህ ካለ ናርሲሲስት ነው፣ እንዲህ ካለ ሬድ ፍላግ ነው የሚለውን ነገር ነው እንትን የምትሉት። how about ጊዜያችሁን ሰውታችሁ የሰውየውን እሴት፣ የሰውየውን ማንነት፣ የሰውየውን የሚያከብራቸውን ነገሮች፣ ሰውየው የሚወዳቸውን የሰውየውን ራዕይ ለምንድን ነው ለማወቅ ጥረት የማታረጉት? በጣም በጣም ኔሰሰሪ ነው። በነገራችን ላይ በጣም አስፈላጊ ጉዳይ ነው እና እውነት ማግባት የምትፈልጉ ከሆነ በሩጫ አይሆንማ፣ እየሮጣችሁ አይሆንም። ዛሬ ሰንባዲን ታዋራላችሁ፣ እሱ እንትን ነው፣ ነገ ሰንባዲ ላይ ምናምን እና ምንድን ነው መሰላችሁ ያልኳት? allow this person to disappoint you። በቃ እንዲያናድድሽ ፍቀጂለት ነው። allow him to trigger you። የሆነ ነገር ሲነግራት ምን ጉራውን ይነዛል? ምን ነው ጉራ አልነበረም። he was just expressing ያለውን ነገር። ግን እኛ እንዲህ ካለ የሚባል initial perception ስላለ እንደ ጉራ ነው የተጠቀምንበት። for that matter I think I have been there። እና አንድ ልነግራችሁ የምፈልገው ነገር ሰውየውን ካልፈለጋችሁትም አንዳንድ ሰዎች እንደው
ለትዳር ካልፈለጋችኋቸውና በጣም ትሪገር የሚያደርጓችሁ ከሆነ keep them አዋሯቸው እስቲ እና ለምንድን ነው ዲስአፖይንት የሚያደርጓችሁ የሚለውን ነገር ባያችሁ ቁጥር እነዚህ ሰዎች በራሳቸው ሂሊንግ ጆርኒ እንድትጀምሩ ያረጋቸዋል በነገራችን ላይ በእውነት እና ኮንስተንትሊ ንግግሩ ብስጭት የሚያደርግሽ ከሆነ ወድጄው ነው እንዳትሉኝ ይሄ ፍቅር ማሳያ አይደለም ብስጭት የምትሉ ከሆነ ፖክ ያደረገው ነገር አለ find out what it is ለምንድን ነው የሚያናድደኝ ለምንድን ነው ይሄ አሁን የሚያናድድ ነገር ነው ኦኬ የሚያናድድ ነገር ከሆነ ፋይን ግን ለምንድን ነው የሚያናድደኝ እያላችሁ ያንዳንዱን ነገር ማወቅ በራሱ ነገ ላይ ደነኛ ሪሌሽንሺፕ ቢልድ እንድታረጉ ያረጋችኋል ምክንያቱም ይሄ ሰውዬ ኤክስፒሪየንሳችሁ ሊሆን ይችላል እናንተ 100 የቲጂን ኮንተንት ብትሰሙ ኤክስፒሪየንስ ካላረጋችሁት ኢንቫሊድ ነው ብዙዎቻችሁ እዚህ ጋር ስለተቀመጣችሁ ሰብሚሲቭ አርጋችሁ ራሳችሁን አይታችሁ ሊሆን ይችላል no until somebody triggers you ሰብሚሲቭ መሆናችሁን አታውቁ የሆነ ነገር ሲናገሩ at least even point ላይ ከሆናችሁ ኢሞሽናሊ ደነኛ እንደሆናችሁ ማረጋገጥ ትችላላችሁና በጣም ኮንተንት ኮንሱም ማድረግ ሂል ማድረጋችሁን ላያሳይ ይችላል cuz ሂል ማረጋችሁንና አለማረጋችሁን ማሳያ የሆነ ነገር ሲነገር ትሪገር ያረጋችኋል ወይስ አያረጋችሁ ይሄንን ስላችሁ ደግሞ ዲስሪጋርድ መደረግ ዲስሪስፔክት መደረግ መሰደብ ምናምን of course emotional reaction እንድናረግ ያረጋናል because it's a issue of justice it's the issue of respect እና ሲሰድባችሁ ዝም ብላችሁ ምናምን ያልኳችሁ አይደለም ግን እዚህ ጋር ሰሚት ማድረግ እንዳለባት እንዴት ነው ሰሚት ማድረግ ያለብኝ እኔ ሰሚሲቭ ነኝ ብላችሁ የምታስቡ ሴቶች ወንድ በህይወታችሁ መጥቶ ከዛ ወንድ ጋር ያላችሁ ግንኙነት በደንብ ኢቫሉዌት አርጋችሁ ደነኛ ፖዚሽን ላይ እስካልሆነ ድረስ ምናልባት ሰሚሽናችሁ ሙሉ ላይ ሆን ይችላል እንዳልኳችሁ ሊትመስ ፔፐር ያስፈልገዋል ይሄ ኮንተንት you know ፕሩቭ መደረጊያ ፖይንት ያስፈልገዋል እሱንም ወንዶች ስፔሻሊ ዶሚናንት የሆኑ ወንዶች እና ዶሚናንት ወንዶች early on ሲመጡ እያባረራቸዋቸው ሊሆን ይችላል ወይ በጣም በቃ ኩራተኛ በጣም አሮጋንት ነው በጣም እንትን ነው ያላችሁ እያባረራቸዋቸው ሊሆን ይችላል ከዛ የምትቀሩት ከማጋ ነው ምስኪን ከሆነው እሺ ባይ ከሆነው በርሶ መጀን ከሚልሽ ጋር ስሜትሽን እንዴ ተሰማሽ ምናምን ከሚልሽ ጋር ነው የምትቀሪው ስለዚህ በአንድ ኮንቨርሴሽን ደነኛ የሆኑትን ወንዶች ፊልተር አታድርጉ ካናደደሽ እስቲ ቁጭ በይ ለምንድን ነው ያናደደኝ የተናገረው ነገር የሚያናድድ ሆኖ ነው ወይስ ከሰማሁት ኢንፎርሜሽን ጋር ማች ስላረገልኝ ነው እንዲህ ከሆነ እንትን ነው ስለተባልኩ for that matter ሊያናድዳችሁ የሚገባ ነገር ወይም ደግሞ በጣም አቮይድ ልታረጉት የሚገባ ነገር አንድ ወንድ አብራችሁ ሆናችሁ ኮንስተንትሊ የሚያሳንሳችሁ ከሆነ ኮንስተንትሊ ስድብ የመሰለ ነገር ማናናቅ የሚያረግ ከሆነ እሱ ምንም አይነት ቶለረንስ አያስፈልገውም በስሜታችሁ የሚቀልድ ስሜታችሁን ሞክ የሚያረግ የሚያሳንስ ከሆነ እንዳልኳችሁ እሱ ምንም አይነት ኤክስኪውዝ የምንቀበልበት ጉዳይ አይደለም በዚህም አይነት ሁኔታ ትሪገር መደረግ it's a normal thing ምክንያቱም it's the issue of justice it's the issue of disrespect ሌላም ማረግ የማትፈልጉትን ነገር ያስገደደ ካለና ከፍቃዳችሁ ውጪ አንዳንድ ነገሮችን እንድታረጉ ጋስላይት የሚያረግ ከሆነ ማኒፑሌት የሚያረጋችሁ ከሆነ ይሄንንም ምንም አይነት አናደደኝ ትሪገር አረገኝ እና ምን ላርግ የሚባልም ጉዳይ አይደለም ይሄ ባውንደሪ ነው የምትዩንም ነገር የሚጥስና ዲስሪጋርድ የሚያረግ ከሆነ ይሄም ስቲል ኤክስኪውዝ የሚደረግ ባህሪ አይደለም ከዚህ ውጪ ባለ ነገር ግን በንግግር አልተግባባንም በሚል ወንዶችን አቮይድ ካረጋቻቸው የሴት ማንነት ያላቸው ወንዶች ላይ ነው የምትወድቁት ሰሚት የሚያረጉላችሁ ወንዶች ላይ ነው የምትወድቁት እሺ ባይ ወንዶች ላይ ነው የምትወድቁት እሺ ባይ ወንዶች ምን ችግር አለው ካላችሁ ምንም ችግር የለው ግን ትዳሩን ኑሮን ጫንቃሽ ላይ ተሸክመሽ ነው የምትኖሪው ስለዚህ early on ፊልተር ያረጋችኋቸው ይሆን ወይ early on ገና ከመጀመሪያው ይሄ ንግግሩ እንትን ነው ብላችሁ እያባረራችኋቸው ይሆን ወይ ወንዶች ደግሞ ባልተፈለጉበት ቦታ ላይ አይቆዩም if you don't like them አይቆዩም
if you don't ተቀባይነት ያላገኙ ከመሰላቸው አይሊዮን ትንሽ ፐርሱ ላይ ያደርጉ ይችላሉ የሚያሳምኗችሁ ከመሰላቸው ከዛ በይበልጥ ግን ብዙ አይገፏችሁ አልተፈለጉም በቃ ይሄዳሉ ኦኬ ስለዚህ ደነኛውን ሰው ከህይወታችሁ እንዳታጡ ምናልባት you might be the problem ምናልባት እናንተ assume ያረጋችሁት አይምሮአችሁ ውስጥ የተጠቀጠቀው ኢንፎርሜሽን ሊሆን ይችላል ደነኛውን ሰው ያባረረባችሁ ያለው ምን ላይ ናችሁ ምን ያረጋችሁ ነው የሚለው ነገር በደንብ አርጋችሁ ፊልተር አድርጉና ሰዎቹን ለማየት እድል ስጧቸው ኦኬ በአንድ ቀን ንግግር ደግሞ ማንንም ሰው አይታወቅ በአንድ ቀን ሐሳብ ማንንም ሰው ስለማይታወቅ ጥንቃቄ አድርጉ ማግባት የምትፈልጉ ሴቶች ካላችሁ ጋብቻ ኢንቨስትመንት ይጠይቃል ጊዜ ይጠይቃል ሰውየው ማወቅ ይጠይቃል በአንድ ቀን ሌቭል ማድረግ አይጠበቅምና ቴሌግራም ላይ ዛሬ ምንትናን ነገ ምንትናን ከነጎዲያም ሰንባዲ ያላችሁ 10 20 30 ሰው ያወራችሁ ከምታባረሩ እስቲ አንዱን ሰውዬን አዋሩትና ምንድነው ይፈልገው ምንድነው ሐሳቡ ለምንድነው እንደሚለው ነገር በደንብ አርጋችሁ ቼክ አድርጉ ይሄንንም ለማድረግ ግን የሚያስችላችሁ አንድና ዋንደኛው ነገር የተሰራ ማንነት ሲኖራችሁ ነው ማንነታችሁ ሶሻል ሚዲያ ላይ በሰማችሁት ኢንፎርሜሽን የተገነባ ከሆነ የትኛውንም አይነት ሪሌሽንሺፕ ሜንቴን ማድረግ አትችሉም ስለዚህ ቅድሚያ ሰውየውን ወደ ህይወታችሁ ከማስገባታችሁ በፊት በደንብ አርጋችሁ ማንነታችሁ ማየት ይጠበቅባችኋል እና የሚመጡ ወንዶች ሁሉ ሌሰን አስተምሯችሁ ይሄዱ ባሎቻችሁ ባይሆኑም ሌሰን ያስተምሯችሁ በጣም ዲስአፖይንት ሲያረጋችሁና በጣም ግንፍል ሲያረጋችሁ ለምንድነው እንደዚህ ያረጋኝ ለምንድነው እንደዚህ ተሰማኝ አንዳንዱ በቃ ስርዓት የለውም ሲያወራ ኦኬ ፋይን ስርዓት ስለሌለው ከሆነ it's his problem አንዳንዱ ግን ሬጉላር ነገር ያወራ በጣም ዲስአፖይንት ሊያረጋን ይችላል what's the problem ለምንድነው እንደዚህ መሆነው ብላችሁ በደንብ አድርጋችሁ እንድታስተውሉ በዚህ አጋጣሚ ልንገራችሁ እና ደነኞቹን ሰዎች በትንሽ ኮንቨርሴሽን አለመግባባት በትንሽ ሐሳብ አለመግባባት ከህይወታችሁ እንዳታወጧቸው እነሱን ያወጣችሁ እንደሆነ በጣም የሴት ማንነት ያላቸው እናንተ ላይ ዲፔንድ የሚያደርጉ ወንዶችን ወደ ህይወታችሁ ትጋብዛላችሁና ተጠንቀቁ ለማለት ነው እና ሰውየው ባልሽ ባይሆንም በጣም ትሪገር ያደረገ ካስቸገረሽ allow him to give you a lesson እንዲያስተምርሽ ፍቀድለት ወዳችኋለሁ